በቃ አሁን ላይ እያልኩ ያለሁት ምንድን ነው፣ ከተቻለ ማለት እነዚህን ሰዎች ከአጠገቧ መራቅ ቢችሉና ቢሩቁላት እየመጡ ሰላሟን እንዳይነሳት ልጇን እንድታሳድግ እየሰራች ምናምን ራሷን እንድትኖር እነዚህ ሰዎች ባይበጠብጧት ባይረብሿት ባይነኝ እኔ ገባሽ። አሁን ላይ እየመጡ ሰላሟን የሚነሷት አንቲ ለቤቷ ድረስ ማለት ነው ገባሽ። ውጭ ላይ ኦኬ በምንም አይነት አጋጣሚ ተገናኝተው ነው ሊባል ይችላል። ግን ቤቷ ድረስ እየሄዱ ደግሞ በዚህ ልክ የሆነ እንዲላላጡባት ማድረግ አያስፈልግም። ሜሪ አጠገባ ያለሽው አንቺ ስለሆንሽ ፕሊዝ ቴክ ኬር ኦፍ እና በቃ ሌላው የምችለው ይሄንን ብቻ ነው። ያው ሎልዬንም እግዚአብሔር ያሳድገው፣ ሩታዬንም ፈጣሪ ጠብቃትና በጥሩ ይካሳት። እግዚአብሔር በተሻለ ይክሳታልም ደግሞ ምክንያቱም የተጎዳ ሰው ሲወድቅ አላየንም እኛ ሲካስ ነው። እሱን ደግሞ እንዲሁ ሚዲያ ላይ እናየዋለን። ነገ ከነገ ወዲያ የምናየው ነገር ነው እና ለማንኛውም በቃ ደህና ደሩ። እናመሰግናለን። ታብታብ አድርጉ ጋይስ፣ ኮፒ ሊንክ እና ታብታብ አድርጉ፣ ሸር አድርጉ። እሺ እህቴ እናመሰግናለን። ክበሪ። እሺ ደህና ደሪ ሜሪዬ፣ ደህና ደሪ እናቴ። እሺ እናት አትጥፉ፣ ቤታችሁ ነው። ቴሌግራም እንትን እንልና ባላቸው አማካኝነት ሁላችሁም እዛ የምናወራበት የምንመካከርበት እናደርጋለን። ላይ ላይ እንዲ ከምናደርግ እሺ። እና ያው ደግሞ እሷ ለማስገብተሻ ደግሞ ብናወራ ደስ ይለኛል። ወይ ነገ ወይ ከነገ ወዲያ። ይሄ ፕሮሚስ በእውነት እሺ እሺ። እኔ ላውራና ልውረድ። እኔ ስራ አለብኝ ትንሽ ላውራሽ እና እኔ የተሰማኝን ላውራና አወርዳለሁኝ። ይቅርታ አድርግልኝ ስላስገባሽኝ አመሰግናለሁ ሜሪዬ። ምንም ችግር የለውም። ኤኒታይም ቤታችሁ ነው። ኤኒታይም። እሺ አመሰግናለሁ። እኔ የምለው ይሄ ነገር እስከ መቼ ማለት እስከ መቼ እየተጠቀች ትኖራለች? መጨረሻው ምንድን ነው የሚሆነው? እስከ መቼ ድረስ ይጫወትባታል? ሴት ልጅ ጥቃት አይበቃም ወይ? ማለት አንዳንድ ጊዜ ማርም ሲበዛ ይመራላል፣ አይጣፍጥም እኮ እጅ ይላል። ስለዚህ እኛም ሰለቸን። መጨረሻዋ ምን ይሆን? ይች ልጅ መጨረሻዋ ምንድን ነው የምትሆነው በማለት ሰለቸን፣ ደከመን። ስለዚህ እባክሽን መጨረሻውን በቃ መለያየትም ታለባቸው። ቆረጥ ያለውን ነገር ይለያዩ በቃ። ባልና ሚስት እኮ ተጋብቶም 3-4 ልጅ ወልዶ ይለያያል አይደል? በሱ አልተጀመረም። በቃ መሰቃየት ይበቃታል። 1 አመት ሙሉ ጭቅጭቅ ነው። 1 አመት ሙሉ ሰላም የለም። በቃ ያስጠላል እንዴ! እኔ ተጎኗ ስላለሽ አንቺ በቃ ይበቃታል። የራሷን ለራሷ እንደውም በመቆየቴ ሁሉ እውነት እያዘንኩኝ ነው። ምን አለ የምር እንደዚህ ያሰቃየት የሆነ ሰዓት መሄድ ይወርበል። መቼም የማረሰው ነገር የበዓል ዕለት በሩን ሲከፍተው በበሩ የመታት ቀን በጣም ነው የተሰማኝ። በጣም ነው ያለቀስኩት። የምሬን የዛን ቀን ማለት ነው። መሪያም እንዴ አዎ የተሰማኝ ነው ነገር አላስ ያላችሁ ላ እሺ አላስ ያለፈ ነው። አሁን ሀሳባችሁ እንትን ብላችሁ እሺ በቃ ይበቃል፣ በቃት። ስለዚህ መውጣትም ታለበት ይውጣ። ልጁን በሚያይበት ሰዓት መጥቶ ማየት ይችላል፣ ግን ተሷ ጋር ይራቅ። ይህንን ብቻ እንድታደርግ ነው የምፈልገው። በቃ መራራቅ ታለባቸው ይራራቁ። ወርቅ እስከ መቼ እየተሰበረ ካልተግባባ ምንም እኮ ችግር የለውም። በግድ ምንም ነገር የሚሆን ነገር የለም። ሲፈቀር ሲዋደድ ነው እኮ በግድ የሚሆን ነገር የለም። አልፈልግም ብሏል ካለስ ይውጣ እና ተዝን ነገር ውስጥ አውጫት፣ በቃ አውጫት ነው የምለው እኔ። አመሰግናለሁኝ። እሺ እኔ እናት እሺ። እንግዲህ አንድ በጣም ነው የምወድሽ፣ በጣም ነው የማከብርሽ ሜሪዬ። ስላወራሽ ደግሞ በጣም ደስ ብሎኛል። አመሰግናለሁ። ችግር የለም። ቻው። በስራ ላይ ነኝ። በኋላ እናወራለን። ጓደኞች ቻው። አላችሁ ታረጋችሁ። በዚህ አጋጣሚ የኛ ልጆች ብዙ ታች አላችሁ ማለት ነው። ለሚሪም ስለማታውቃችሁ አውርታችሁ ውረዱ። ምክንያቱም አለያችሁም። ታብታብ አድርጉ። አይ ሞዴሬተር ኦልሬዲ ሸዊት ስለማኔ ሀሳብሽን ስለምታስገባቸው አብዛኛው ሀሳብሽን ግለጭና የምትፈልጊው እኔ ሀሳቤን እጨርሻለሁ። በዚህ አጋጣሚ ደግሞ ልጠይቃችሁ የምፈልገው በዚህ አጋጣሚ ሁላችሁ እዚህ ውስጥ ታችም ያላችሁ ላይም ያላችሁ
እግዚአብሔር በምታምኑት ሙስሊም የሆናችሁ አላህ፣ ኦርቶዶክስ የሆናችሁ እግዚአብሔር ሰላሙን ያምጣላችሁ። ያላችሁበት ቦታ ትንሽ ያለው ነገር ጥሩ ላይሆን ይችላል እና ጸሎት አድርጉ። እኛም ጸሎት እናደርግላችኋለን። በጣም ነው የምናከብራችሁ የምንወዳችሁ። እግዚአብሔር የፈጠራችሁ ካጠገባችሁ ይሁን ነው ምላችሁ። በዚህ አጋጣሚ አይዟችሁ፣ እግዚአብሔር አለ ምላችሁ። መቼም ይገባችኋል አይደለ? ምርዬ አሚን አሚን። እግዚአብሔር ከእናንተ ጋር ይሁን። አይዟችሁ። ለስራ ወጣችሁ ምንም ነገር እንዲነካችሁ አንፈልግም። በእኔም በሩታ ስምም ምንም ነገር እንዲነካችሁ አንፈልግም። እግዚአብሔር ሰላም አድርጓችሁ ከምትወዱት ቤተሰብ ጋር ከምትወዱት ሀገራችሁ በሰላም ያስገባችሁ፣ ክፋቱን መጥፎውን ነገር ያርቅላችሁ ማለት ፈልጋለሁ። በዚህ አጋጣሚ ሁላችሁ